ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ይህ የቪዲዮ ኤዲቲንግ ሲሪሳችን ክፍል 14 የሁለተኛው ሳምንት መቋጫ ሲሆን እናም በዛሬው ቪዲዮአችን ሜይን ፕሮጀክት በአላይት ሞሽን እና በካፕካት እንደ ክሌሳ ምንሰራው ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የባለፈው ክፍል ሲሪሳችንን ያላያችሁ ሰዎች ተመልሳችሁ ለጀማሪዎች የቪዲዮ ኤዲቲንግ ሲሪስ በአላይት ሞሽን እና በካፕካት እየሰራን እየሄደን ስለሆነ ወደ ኋላ ተመልሳችሁ ብታዩ በጣም አሪፍ የሆነ ነገሮችን ታገኛላችሁ ማለት ነው። አሁን ቀጥታ ወደ አላይት ሞሽን ገብተን ሜን ፕሮጀክት የምንሰራው ይሆናል ማለት ነው። ከዚያ በፊት ግን ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ እና ቪዲዮአችንን ደግሞ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቲዩቶሪያሉ እንሄዳለን። በመጀመሪያ የምናየው በአላይት ሞሽን ሲሆን ከዚያም በካፕካት በሁለተኛ ላይ እናያለን ማለት ነው። ቀጥታ ወደ አላይት ሞሽን እንገባለን። ከዚያም ፕላስ አይኮኗን ነክተን እዚህ ጋር ክሬት የሚደረጉ ነገሮችን ታደርጋላችሁ ማለት ነው። እዚህ ጋር ስያሜውን መስጠት ትችላላችሁ። ጀስት ይሄ ቀላል ነገር ነው። ሜይን ብዬ ለምሳሌ ብሰይም እዚህ ጋር ሪዞሉሽኑና ፍሬም ሬቱን ባክግራውንድን ታስተካክላላችሁ እንደ በፊተኛው። እናም ከዚህም በኋላ ፕላስ አይኮኗን ነክተን ራውንድ ሬክታንግል ክሬት እናደርጋለን። ከዚያም ከለር እንደ ፊል ላይ ሄደን ደግሞ ይሄን የምናስተካክለው ይሆናል። እናም ይሄን ወደ ሰማያዊ እንቀይራለን። ከዚያም ይሄን ደግሞ ወደ ጥቁር እንቀይራለን። ከዛም እንደምታዩት ይሄን ይመስላል። ከዛም ሙቭ እንደ ትራንስፎርም ላይ ሄደን ይሄን ትንሽ እናተልቃለን። ከዚያ በፊት ግን መስራት አለብን አንድ ነገር አለ። እናም እሱም ራውንድ ሬክታንግል ክሬት ካደረግን በኋላ ከለር እንደ ፊት ላይ ሄደን ጥቁር እናደርጋለን። ከዚያም ይሄን ሶስቷን ነጠብጣብ ነክተን ፊል ኮምፖዚሽን ኤሪያ የሚለውን እንጫናለን። ከዚያም ይሄን አንድ ሬክታንግል የሚለውን ወደ ታች እናደርጋለን። ራውንድ ሬክታንግሉን ደግሞ ወደ ፊት ሙቭ እንደ ትራንስፎርም ላይ ሄደን ትራንስፎርሙን ወደ ፊት እናስጠጋለን ሙሉ በሙሉ ማለት ነው። ከዚያም እንደዚህ ሙሉ ካሞላን በኋላ ኬፍሬም ዩዝ እናደርጋለን እዚህ ጋር በትራንስፎርም ላይ ሄደን ማለት ነው። ከዚያም ትንሽ ደቂቃ እስከ 15 ሰከንድ ወይም 10 ሰከንድ አካባቢ ሄደን 10 ሰከንድ አካባቢ ላይ ሄደን ሙቭን ወይም ሪሳይዙን ትንሽ እንቀንሳለን ማለት ነው። በምንፈልግበት ቦታ ላይ እናደርጋለን። ከዚያም እንደምታዩት ይሄ አኒሜሽንስ ይሆናል። ከዚያም ከዚህ በፊት ያልነገርኩላችሁ ነገር ቢኖር እዚህ ጋር የተሰራው እንቅስቃሴ ስሙዝ እንዲሆን ወይም ስሙዝ እንዲሆን ከፈለግን ግራፍን እንጠቀማለን ማለት ነው። ከዚያም ግራፍን ለመጠቀም ከዚያ በፊት ግን ሪሳይዙ አልተመቸኝም። አሁን አሪፍ ነው። እናም እዚህ ጋር ያለችውን እቺን ትነካላችሁ የግራፍ አይኮኗን ማለት ነው። ከዚያም እቺ ጋር ኩቢክ ቤኒዝ የሚለውን ትነካላችሁ። የመጀመሪያው ላይ የመጨረሻው ላይ ሄዳችሁ ነው የምትነኩት፣ ወይም ሌሎችንም መጠቀም ትችላላችሁ። ለአሁኑ እናንተን ለማሳየት ያክል ይሄ ይበቃናል። እናም እንደምታዩት በእንደዚህ አይነት መልክ ማስገባት እንችላለን። ከዚያም ወደ 15 ሰከንድ ላይ ሄደን ቴክስት እናስገባለን። ይሄን ጽሁፍ አስገብቻለሁ። እናም ከዚያም እዚህ ጋር ከለሩ ምናምን እንቀይራለን። ከዚያም እዚህ ጋር 18 ፒ የሚለውን ትንሽ እናረዝማለን 36 አካባቢ። ከዚያም እቺ ጋር ከሮቦት ሬጉላር የሚለው ከፎንቱ አጠገብ ላይ ያለው የመጀመሪያውን እዚህ ጋር ይሄ ላይ እናደርጋለን። ትንሽ ሰፋ እናደርጋለን። እቺን ክቧ ምልክት ይዘን ማለት ነው። ፎንቱን ደግሞ እንቀይራለን። እዚህ ጋር አድዋ ሚል አለ። የተመቸንን እንወስዳለን ማለት ነው። ያው ይሄ አብሲኒ ካሴል ሪል የሚለው ትንሽ አሪፍ ይመስለኛል።
እናም ይሄን ደግሞ እንቀንሳለን። ይሄ 36 አሁንም ይበቃናል። ከዚያም ሙቭ እንደ ትራንስፎርም ላይ ሄደን በምንፈልግበት እስከምንፈልግበት ቦታ እናሰፋለን ማለት ነው። ከዚያም እዚህ ጋር አድ ኢፌክት ብለን ኢፌክቱን የቴክስቱን እናስገባለን ማለት ነው። ቴክስት እንደ ትራንስፎርም ላይ ሄደን ፌድ አፕ ባይ ሌተርስ እንላለን። ከዚያም ፌድ አፕ ባይ ሌተርስ የሚለውን ቴክስት ትራንስፎርም ላይ ሄደን ኮምፖነንቱን ደግሞ ወደ ወርድ እናደርጋለን። ወደ ወርድ ስናደርገው በእንደዚህ አይነት መልክ ያስገባልናል። ከዚያም ሙቭ እንደ ትራንስፎርም ላይ ሄደን በምንፈልግበት ፖዚሽን ላይ እናደርጋለን። እንደምታዩት በእንደዚህ አይነት መልክ ገብቶልናል። አሪፍ ነው። ከዚያም ሬክታንግሉን ይሄን እንጨምራለን ደቂቃውን ማለት ነው እስከ 6 ምናምን አካባቢ። ከዚያም ቴክስቱ ምናምን ከመጣልን በኋላ ይሄን ቴክስቱንና ራውንድ ሬክታንግሉን ከዚህ 1.5 በኋላ እንቆርጠዋለን። 1.5 በኋላ እንቆርጠዋለን። ከዚያ ምንድነው የምናደርገው እዚህ ጋር ትራንዚሽን ለማስታወስ ያክል እናስገባለን። ከዚህ በፊት እንደነገርኩላችሁ በቴሌግራም ቻናሌ ላይ ታገኛላችሁ። እኔ የምጠቀማቸውና ከሁሉም ቱበርስ የወሰድኳቸውን እነኚህን በቴሌግራም ቻናሌ ላይ ታገኛላችሁ ማለት ነው። ለምሳሌ ያክል እሱን ሙቭ እንደ ትራንስፎርም ላይ ሄደን ሮቴት እናደርጋለን 190 ዲግሪ አካባቢ ሮቴት እናደርጋለን። ከዚያም ሙቭ ላይ ሄደን ዘድ አክሲሱን እንጨምራለን። በትራንስፎርም ላይም እንደዚያ ማድረግ ትችላላችሁ። ተመሳሳይ ነገሮች ናቸው፣ ነገር ግን በትንሽ ነገር ለየት ይላሉ። ከዚህ በፊት እንደነገርኩላችሁ ማለት ነው። ያን ነገር ካልያዛችሁ የእናንተ ጉዳይ ነው። እናም ብሌንዲንግ እንደ ኦፓሲቲ ላይ እንሄዳለን። ከዚያም ላይቲንግ ላይ ሄደን ላይትስ ላይ የሚለውን እነካለን ማለት ነው። በእንደዚህ አይነት መልክ ትራንዚሽንስ ማስገባት እንችላለን። ገብቶልናል። እንደምታዩት አሪፍ የሆነ ትራንዚሽንስ ነው። እናም ምንድነው የምናደርገው እዚህ ጋር አሁን ቴክስት እናደርጋለን። ከዚያም እንደ ነገርኩላችሁ እንደዚሁ እናደርጋለን እንደ ሌላኛው ማለት ነው። ከለሩን እንቀይራለን። ከዚያም ፎንቱን አብሲኒ የሚለውን እንመርጣለን። ከዚያም እንወጣለን። ሙቭ እንደ ትራንስፎርም ላይ ሄደን በምንፈልግበት ቦታ ላይ እናደርጋለን። ትራንስፎርሙንም እንደዚያው እንጨምራለን። ከዚያም የቴክስቱን ሌየር ከነካም በኋላ ኢፌክትስ የሚለውን አድ ኢፌክት ብለን እንደ ባለፈው ቴክስት እንደ ትራንስፎርም ላይ ሄደን እናስገባለን። ነገር ግን እዚህ ጋር አሁንም ትራንስፎርሙን ኮምፖነንቱን ላይ ሄደን ወርድ ላይ እናደርጋለን። ወርድ ላይ ስናደርገው ቦታችንን አልያዝን። ከዚያም ካለቀ በኋላ ላይ ሄደን እዚህ ጋር በምንፈልግበት ፖዚሽን ላይ እናስገባለን። ከዚያም ይሄ ኢፌክት ውስጥ ሬንጅ ላይ ሄደን እንዱን ትንሽ እንቀንሳለን። በጣም ሄዷል ማለት ነው። ከፈለግንበት ቦታ አሁን ተመችቶኛል። እናም ትንሽ ይሄን ቴክስቱን እንጨምራለን ደቂቃው ማለት ነው እስከ 4 አካባቢ። እዚህ ጋር መሀል አካባቢ አውቶ ኢንድ የሚለው ነው እዚህ ጋር ደቂቃውን የሚያሳይላችሁ ማለት ነው። ከዚያም እዚህ ጋር ምንድነው የምናደርገው አሁን እዚህ ጋር ከዚህ በፊት የምጠቀምባቸውን ጀስት እኔ ያወረድኳቸውን ብጠቀም አሪፍ ነው። እዚህ ጋር ያሉት ለኔ አልተመቸኝም። እናም ዳውንሎድ ያደረኳቸውን እነኚህን ነገሮችን በቴሌግራም ቻናሌ ላይ እነኚህን አኪኖችን ታገኛላችሁ ማለት ነው። እና ምንድነው የምናደርገው በመጀመሪያ ላይ ቪኤን እናስገባለን።
ቪን ካስገባን በኋላ በመጀመሪያ ማድረግ ያለብን ነገር ቢኖር እዚህ ጋር የቪን ሌሩን ራይት እናደርጋለን። ከዚያም ግሩፕ ላይ እናደርጋለን። የመጀመሪያው ግሩፕ ማለት ነው። ከዚያም እንደምታዩት በግሩፕ መልክ ያስቀምጥልናል። ከዚያም ሙቭ እንደ ትራንስፎርም ላይ ሄደን በምንፈልግበት ቦታ ላይ እናደርጋለን። ግሩፕ ላይ ሄደን ግሩፑን አንሜት እናደርጋለን ማለት ነው። 5 ደቂቃ አካባቢ ሰከንድ አካባቢ ኬፍሬም ሙቭ እናደርጋለን። ሙቭ እንደ ትራንስፎርም ላይ ሄደን ከዚያም የመጀመሪያው ላይ ሄደን እዚህ ጋርም እንደዚሁ እናደርጋለን። ይሄን 32 አካባቢ ላይ እናደርጋለን። የመጀመሪያውን ኬፍሬም ይዘን ወደ ታች እናስጠጋለን፣ ወደ ታች እናደርጋለን ማለት ነው። ወደ ታች ካደረገን በኋላ ያንን ኬፍሬም በመጀመሪያ ላይ እናደርጋለን። አይታየንም እንደዛ ካላደረገን በስተቀር ማለት ነው። ብሌንዲንግ እንደ ኦፓሲቲ ላይ ሄደን ደግሞ እዚህ ጋር ኦፓሲቲውን መጠን ትንሽ ከዚያ በፊት እዚህ ጋር ኬፍሬም ውስጥ እናደርጋለን 2.2 ሰከንድ ላይ ሄደን ደግሞ ኬፍሬም ውስጥ ካደረግን በኋላ የመጀመሪያው ኬፍሬም ላይ ሄደን 10 አካባቢ ላይ እናደርጋለን። እሱን ደግሞ በመጀመሪያ ላይ እናደርጋለን ስለማያሳየን ማለት ነው። እንደዚሁ እናደርጋለን። እንደምታዩት እንደዚህ አይነት አኒሜሽን ሲሆንልናል። ከዚያም ኮፒ እናደርጋለን ያንን አንዱ ብለን እንመልሳለን ከተሳሳትን ማለት ነው። ከዚያም ትንሽ ወደ ኋላ ጥጋ እናደርጋለን። አሁንም ዱፕሊኬት እናደርጋለን። እንደዚሁ እናደርጋለን። የመጀመሪያውን ይሄን ደግሞ ፖዚሽኑን እንቀይራለን ማለት ነው። ይሄን ያደረግንበት ቦታ ላይ ሄደን ይሄን እንደ እዛኛው በምንፈልግበት ቦታ ላይ እናደርጋለን። ከዚያ በፊት ግን እዚህ ጋር የምንሰራው አኒሜሽንስ ከመጀመሪያው ቦታ ላይ ስለሚመጣልን እንደዚያው ቦታውን እናስተካክላለን። ከዚያም ይሄን ኬፍሬም ወደኋላ እንመልሳለን። እንደዚያው ሌላኛውንም ዱፕሊኬት ያደረግነውን ሙቭ እንደ ትራንስፎርም ላይ ሄደን የራሳችንን ቦታ ላይ እናደርጋለን። እንደምታዩት በግሩፕ ላይ አስቀምጠን ሁሉንም ነገሮችን ጨራርሰናል። 4 ነበር የፈለኩት እንደዚሁ አድርገናል። እናም አንደኛው ልክ አይደለም እና ሙቭ እንደ ትራንስፎርም ላይ ሄደን ቦታውን እናስተካክላለን። እንደምታዩት ጨራርሰናል። በጣም አሪፍ የሆነ አኒሜሽንስ ነው። እናም ከዚያም ይሄን ሪፕሌስ እናደርጋለን። ሪፕሌስ ለማድረግ እዚህ ጋር የሪፕሌስ አይኮኖቹ የለም። ከዚያም ኤዲት ግሩፕ ላይ ሄደን ደግሞ እንደዚያው የምንፈልገው ነገር እናስተካክላለን ማለት ነው። ከዚያም የሁለተኛ ላይ ማስገባት የፈለኩት እሱን ነው። እናም ሙቭ እንደ ትራንስፎርም ላይ ሄደን ትንሽ ከእርሱ ጋር እኩል እናደርጋለን ከኋላ ላይ ያለው ጋር ማለት ነው። ከዚያም ሮቴት አድርገን ደቂቃውን እኩል እናደርጋለን። ከዛ የኋላኛውን ድሌት እናደርጋለን። ካስገባን በኋላ ስንወጣ እዚህ ጋር መጥቶልናል ማለት ነው። መጥቶልናል። ነገር ግን እዚህ ጋር ያልሆነልን ነገር ቢኖር እዚህ ጋር አብላሽተን ነበረ ደቂቃው ምናምን እንጨምራለን። እስከዚህ ሌሎችንም ይዘን ማለት ነው እንጨምራለን። ከዚያም ሌሎችንም እንደዚያው እንቀይራለን።
ኤዲት ግሩፕ ብለን ማለት ነው። ጀስት እኔ የማደርጋቸው ነገሮችን እያያችሁ ታደርጋላችሁ። ከዛ ሁሉንም እንደዚሁ ጨራርሰናል ማለት ነው። ከዚያም ምንድን ነው የምናደርገው? ሌላ አኒሜሽንስ እንፈጥራለን ማለት ነው። ከዚያም ሁሉንም ሌሮችን ከነካም በኋላ እንደ 6 ሰከንድ ላይ እናደርጋለን። ከዚያም ምንድን ነው የምናደርገው? እዚህ ጋር ሌላ አኒሜሽንስ ለመፍጠር ኢሞጆች አሉ ወይም ስቲከሮች ማለት ነው። እኔ ያዘጋጀሁት ከዚያም እሱን እናስገባለን። ከዚያም ሙቭ እንደ ትራንስፎርም ላይ ከመሄዳችን በፊት ይሄን ሌየር ከነካም በኋላ እስከ መጨረሻው እናደርጋለን። ከዚያም ያንን ፒኤንጂ ከነካም በኋላ አንሜት እናደርጋለን። አንሜት ለማድረግ በመጀመሪያ ላይ ሄደን ኬፍሬም ሙቭ እናደርጋለን። ከዚያም ወደ ታች እናደርጋለን። ሙቭ እንደ ትራንስፎርም ላይ መረን እናሳንሰዋለን። ኬፍሬም ባናደርግ ይመረጣል እዚህ ጋር። ከዚያም ሙቭ እንደ ትራንስፎርም ላይ ሄደን ወደ ታች እናደርጋለን። ከዚያም ትንሽ ሰከንድ ከሄደን በኋላ እስከ 2-3 ሰከንድ ከሄደን በኋላ ትንሽ ወደ ላይ ጠጋ እናደርጋለን። ከዚያም እዚህ ሰከንድ ላይ ሄደን ወደ አንድ ቦታ እናደርጋለን። ወደ አንድ ቦታ ካደረግን በኋላ ግራፑን እዚህ ጋር እንመርጣለን። ግራፑ በኬፍሬሙ መካከል ላይ ነው የምናደርገው። እናም እዚህ ጋር ምንድነው የምናደርገው? ይሄን ከርብ ነው የምንጠቀመው። ከዚያም ይሄን እንቀንሳለን፣ ወደፊት ወደኋላ የሚለውን ነገር ማለት ነው። ከዚያም እንደምታዩት እዚህ ጋር ከመጣ በኋላ ይሄ አኒሜሽንስ ትንሽ በዝቷል። እናም አኒሜሽንስ ኤዲት እናደርጋለን። የሰራነው ነገር ይሄን ይመስላል። እንደምታዩት በቀላሉ በትንሽ ደቂቃዎች ውስጥ ይሄን መስራት ችለናል ማለት ነው። ነገር ግን ይሄ ለእናንተ የባለፈውን ክፍል ፕራክቲስ እንድታደርጉ ያክል ነው እንጂ ጀስት ይሄ እንደ አንድ ፕሮጀክት እንዳታስቡት። ዝም ብዬ እናንተን ፕራክቲስ እንድታደርጉት ብዬ ነው ያዘጋጀውላችሁ። እናም ሌላ በአላይት ሞሽንስ ዝም ብለን ፕራክቲስ እናደርጋለን ማለት ነው። ወደ ካፕካት እንሄዳለን። ከዚያም ኒው ፕሮጀክት የሚለውን እንጫናለን። የፈለግነውን እዚህ ጋር ቪዲዮ እናስገባለን ዝም ብለን ማለት ነው። እናም እዚህ ጋር የሚመጡልን ፕራክቲስ የምናደርጋቸው ነገሮች አሉ። ከዚያም ስፕሊት እናደርጋለን። ስፕሊት ካደረግን በኋላ ትራንዚሽን እዚህ ጋር ነው የምናስገባው። ኢንተርኔት ያስፈልገናል። ኢንተርኔት በአሁኑ ሰዓት ለኔ የለም። እናም ኦቨርሌይ እናደርጋለን። ኦቨርሌይ ስናደርግ እዚህ ጋር የምጠቀምባቸውን እንደነገርኩላችሁ በቴሌግራም ቻናሌ ላይ ታገኛላችሁ። ከዚያም እዚህ ጋር እናደርጋለን። በመካከሉ ላይ ማለት ነው። ከነካችሁት በኋላ ነው የሚሆንላችሁ። ከዚያም ይሄን ቦታውን እንጨምራለን። ጀስት ለቲክቶክ የተሰራውን ቪዲዮ አስፔክት ሬሽዮን ደግሞ ወደ ቲክቶክ ነው የምናዞረው። ወደ ቲክቶክ ስናዞረው በእንደዚህ አይነት መልክ ይዞርልናል። ከዚያም የእርሱን ቪዲዮ ነክተን ወደፊት እናሞዳለን። ይሄኛውንም ደግሞ እንደዚያው እናደርጋለን። ከዚያም በመካከል ላይ ያለውን ይሄን ደግሞ ስፕሊት እናደርጋለን። ኢንተርኔት ጀስት የለም። እናም ስፕሊት የሚለውን ከነካችሁት በኋላ እዚህ ጋር
ያስገባችሁትን ነገር ስፕሊት ታደርጋላችሁ በላይቲንግ ማለት ነው። ለምሳሌ ያክል በክሮማ ኬ ብጠቀም ክሮማ ኬ ምን ማለት እንደሆነ በኋላ ላይ ነግራችኋለሁ። በዚህ ሲሪየሳችን የማናየው ነገር ቢኖር በሚቀጥለው በነገ ላይ የምናየው ነገር ቢኖር እሱ ነው። በእርሱም ማድረግ ይቻላል። ነገር ግን እንደ ብሌንዲንግ አይደለም። እንደምታዩት በእንደዚህ አይነት መልክ ትራንዚሽንስ ማድረግ እንችላለን። ከዚያም እዚህ ጋር ነው የምናስገባው። የዛሬው ክፍላችን ይሄ ምስል ነበረ። በቀጣይ በአሪፍ ቪዲዮ ላይ እስከምንመጣ በሲሪየሳችን እየሄድን ስለሆነ በቀጣይ ሲሪየሳችን ላይ እንገናኛለን። እስከዚያው ሰላም ቆዩልኝ። አዳዲስ ነገሮችን እንዳናመጣላችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ይመቻችሁ። ፒስ